እንግዲህ እስካሁን ድረስ ሙዝን በአግባቡ ባለመጠቀሜ በጣም ነው የቆጨኝ። እውነት ለመናገር አብዛኛዎቻችን ይህንን ሙዝ ለምግብነት ብቻ ነው የምንጠቀመው። ሰላም ሰላም፣ ውድና የተከበራችሁ የቻናል ቤተሰቦች እንዴት አላችሁ? ደህና ናችሁ? ሁሉ ሰላም ብሎ መልካም። እኔ ጋር ሁሉ ሸጋ ነው፣ እግዚአብሔር ይመስገን። እንኳን ወደ ቻናሌ በሰላም መጣችሁ። ለቤት አዲስ ሆናችሁ ሰብስክራይብ የምትለውን በተን የተጫናችሁ ቤተሰብ ሁኑ። ነባሮች ደግሞ ላይክ እና ሼር እያደረጋችሁ እንደተለመደው አብራችሁን ቆዩ። በነገራችን ላይ ማለት ነው ይሄንን ሙዝ እስካሁን ድረስ በአግባቡ ባለመጠቀሜ በጣም ነው የቆጨኝ። እውነት በጣም ነው የተቆጨሁት። ይሄን ሙዝ እኔ በምግብነት ብቻ ነበር እስካሁን የምጠቀመው። አንዴ በሰላጣው፣ አንዴ በጁሱ፣ አንዴ እንደዚሁ እየገመጥኩ ስቲል ቆጭቶኛል። የምሬ ነው የምላችሁና ዛሬ ምንድነው እንደዚህ ያደረገሽ ይሄን ያህል እንድትቆጭበት ያደረገው ነገር? ምንስ የተለየ ነገር ነው እዚህ ሙዝ ላይ ተገኝቶ እንደዚህ የምታወሪለት ብላችሁ ከጠየቃችሁ አብራችሁን ከቆያችሁ ታገኙታላችሁ ጥቅሙ። የምር እኔ በጣም ተቸግሬ ነበር ለረጅም ጊዜ ማለት ነው። እና ግን ጥቅሙን ካወቅኩ በኋላ እንዴት እንደወደድኩት ልነግራችሁ አልችልም። እንዴት እንደተጠቀምኩበት ልነግራችሁ አልችልም። ደግሞ እርግጠኛ ሆኜ የምነግራችሁ ሁላችሁም ይጠቅማችኋል። ተከታተሉ። ይሄ ሙዝ እኛ አብዛኛዎቻችን በምግብነት ነው የምንጠቀመው። ያ ማለት ልጠናው እንደዚህ እንልጠውና ባይዘው ሙዙ በጣም በስሏል። ፈልጌው ነው እንደዚህ እንዲበስል ያደረኩት፣ ፈልጌው ነው። እና እንደዚህ እንልጠውና በዛ አጋጣሚ ሙዝ እንደዚህ ሲሆን ነው በጣም ደስ የሚለኝ። ማለት ለመብላት ራሱ የምጠቀመው እንደዚህ ብስል ሲል ነው እንጂ የሆነ እንዳለ መብሰል አይነት ነገር ላይ ከሆነ ብዙም አይጣፍጠኝም። ሴትዮዬ እንደዚህ በጣም ጣፋጭ ሲሆን አሪፍ አይደለም፣ ብዙ ሳይበስል ቤት ለኛለች፣ ግን እኔ አይጣፍጠኝም። እንብላ እንጨርሳለን። ዋው! ኢትዮጵያ ደግሞ ጠቃጠቀው የምንለው ሙዝ እንደሱ አይነት ነው። ይቅርታ ሙዝ አበላል ላሳይ አይደለም፣ ሙዝ እንዴት እንደሚበላ አይደለም። ከተበላ በኋላ እዚህ ላይ ያለውን ጥቅም ልነግራችሁ ነው የመጣሁት ነው። እስኪጨርስ ታገሱኝ። ዋው! በጣም ነው የሚጣፍጠው። 1 ኪሎ ሙዝ ብበላ አልጠግብም ነው የምላችሁ። ከዛ በኋላማ ተአምሩ ያለው እዚህ ነው። ተአምሩ ያለው የሙዝ ልጣጭ። እውነቴን ነው የምላችሁ። ለረጅም ጊዜ ፊት በጣም በሽት ያለ ነበር። በጣም ሴንሲቲቭ ነው። ትንሽ ነገር ይበቃዋል። አሁን ራሱ እዚህ ጋር ትንሽ መቅረት እንትን ማለት መጽዳት ያለበት ቦታ አለ። ግን እኔ ፊት ላይ ያገኘሁትን ለውጥ ልነግራችሁ አልችልም። ምናልባት የበፊቱ ፎቶ ካለ አሳያችኋለሁ ገብቼ ማለት ነው። እና ይሄንን የሙዝ ልጣጭ መጠቀም ከጀመርኩ በኋላ ኦ ማይ ጋድ ነው የምላችሁ። ልዩ ነው የምላችሁ። ጥቅሙን ልነግራችሁ አልችልም። እንዴት ነው የምንጠቀመው? ዋናው አጠቃቀሙ ነው ዋናው። ፊቴ ልታጠብ አንዴ ፍቃዱልኝ። ፊቴ ልታጠብ፣ ምክንያቱም ፊታችን ጽድት ማለት አለበት። እውነት ፊታችን ጽድት ብሎ በላዩ ላይ ያሉ ቆሻሾች ምናምን ከተነሱ በኋላ ቆዳችን ከፍት ማለት አለበት። በተቻላችሁ መጠን ፊታችሁ ፎጣ ሌላ ሆነ ለስለስ ያለ ፎጣ ቢሆን አሪፍ ነው። ይሄ
የገላዬ ማድረቂያ ነው። ያኛውን ፎጣ ኦልሬዲ አጥቤዋለሁ፣ አልደረቀልኝ፣ ለዛ ነው። ከዛ እንደምታዩት ፊቴን በሳሙና ትጥብ ብያለሁ፣ ደርቋል፣ አድርቄዋለሁ። ደን እንጀምረዋለን። ቆዳውን እንደዚህ በውስጥ ሳይድ እኔ ለማሸት እንዲመቸኝ እንደዚህ ለሁለት ነው የሰነጠቅኩት፣ ለአያያዝ እንዲመቸኝ። ከዛ የምትፈልጉበት ቦታ ጥቁር ጥቁር ያለበት ቦታ ላይ እንደዚህ እሽት ታደርጋላችሁ። እሽት በእውነት ነው የምላችሁ፣ የምሬን ነው፣ ትወዱታላችሁ በጣም። እኔ እዚህ ጋር ነው ጥቁር ያለብኝ። ኧረ አሁን ደህና ነው እናቴ። በስመ አብ ይሄን ካገኘው በኋላ ሰላሜን ያገኘሁት። የምር በጣም ነበር በፊት የምናደደው። አያችሁ፣ ለ5 ደቂቃ በደንብ አድርጋችሁ እንደዚህ እሽት ታደርጉታላችሁ። ሁሉም ቦታ እያዳረሳችሁ ማለት ነው። እንደዚህ ሙዙ ብስል ሲል አያችሁ የሆነ ውሃ ነገር ይመነጫል ከውስጡ። በሱ በደንብ እሽት ታደርጉታላችሁ። ያ ግን ሙዙ በደንብ ያልበሰለ ልጣጭ ከሆነ ይሻክራል፣ አይመችም ለማሸትም። ፊታችሁ ነው እንደ መጉዳት አይነት ነገር ያለው ነው። ይሄ ግን ስሙዝ ነው። በቃ በጣም ልጥጥ እያለ ነው የሚሄደው። እንግዲህ 1 ለ5 ደቂቃ እንደዚህ በደንብ አድርገን ካሸን በኋላ እናቆየዋለን። 10 ደቂቃ እናቆየዋለን። ምክንያቱም ቆዳችን ውስጥ በደንብ ዘልቆ እንዲገባ። እንደዚህ ቢያንስ በሳምንት 3 ብታደርጉ፣ በሳምንት 2 እንኳን ብታደርጉ ዋው ፍክት ብርት ነው የምትሉት። በተለይ እኛ እዚህ አረብ ሀገር ያለን ሴቶች ብዙ ጊዜ ከቤት ስለማንወጣ ቤት ውስጥ ብቻ ተፍነን ስለምንቆይ ፀሐይ አያገኘንም። ለዛ ፊታችን ኖርማል ከለሩን ይቀይራል ማለት ለፀሐይ ተጋላጭ ስለማይሆን ልክ ሀገራችን ስንገባ 1 ሳምንት እንኳን አንቆይም። እንዳለ ድምጥማጣችን ነው የሚጠፋው ማለት ፊታችን ይበላሻል ከከለራችን ውጪ ማለት ነው። እውነት ለመናገር በፊት ከነበረን ከኖርማል ከለራችን ውጪ ነው የሚሆነው ቆዳችን። ኢትዮጵያ ስትገቡ ተጠቅሙበት ሞር ማለት ነው። እዚህም ይጠቅማል፣ ግን በተለይ ኢትዮጵያ ስንገባ እንዳልኳችሁ ፊታችን በደንብ ስለሚጎዳ ተጠቅሙበት። እኔማ በቃ በጣም ከመውደድ የተነሳ እንደዚህም ያደርገኛል። የምሬን ነው የምላችሁ። ያው እንደዚህ ማድረግ ያምረኛል። አያችሁት? እንግዲህ 10 ደቂቃ ቆይቻለሁ። በቃን፣ ልታጠበው ነው። አንዴ ጠብቁኝ። አያችሁ? በእውነት በቃ ማለት መጀመሪያ በሳሙና ስለምትታጠቡ በሚቀጥሉ በሳሙና መታጠብ ግዴታ አይደለም። እሺ፣ በሳሙና መታጠብ ያን ያህል ግዴታ አይደለም። በውሃ ብቻ ታጠቡት። ይሄ ፎጣ አልተመቸኝም ግን እንዴት ቀለል እንዳለኝ ደግሞ። ከዛ
ፊታችን በጭራሽ መድረቅ የለበትም። ሞይስቸራይዘር እንጠቀማለን። እኔ የምጠቀመው የቫይታሚን ሲ ሲሪም አለ። እሱ ከስር አደርገዋለሁ። ሌላ ጊዜ በደንብ አድርጌ ሌላ ፕሮዳክቶቹ ነው አለ። እኔ ፊቴ በጣም ባለጌ ስድ ነው፣ ስድ ፊት ነው ያለኝ። እውነቴን ነው እላችሁ። ለዛ ለኔ የጠቀመኝን በደንብ አሳያችኋለሁ። እሺ ውዶቼ፣ ማሮቼ፣ ፍቅሮቼ እንደዚህ የሎሚውን ከስር ከተቀባው በኋላ አንድ 5-10 ደቂቃ ከቆያችሁ በኋላ ሌላ ሞይስቸራይዘር ትጠቀማላችሁ። ማለት ሲሪየም ነው። እኔ አሁን ይሄንን ነው የምጠቀመው፣ ኮላጅን ነው የምጠቀመው። ቅርብ ጊዜ ነው የጀመርኩት ይሄንን። ሌላ ነበር የምጠቀመው፣ ግን አሪፍ ነው፣ ለኔ ተስማምቶኛል። እንደነገርኳችሁ በጣም ፊቴ ሴንሲቲቭ ነው። ሴንሲቲቭ ማለት በጣም ማለት ነው። በጣም ለዛ በጣም ነው የምጠነቀቅለት። እንዴት በአንዴ ፍክት እንደሚያደርግ ሞይስቸራይዘሩ ትንሽ ደረቅ ሲል እናንተ ከፈለጋችሁ ሳንስክሪን ወደ ውጭ የምትወጡ ከሆነ ሳንስክሪን መጠቀም ትችላላችሁ። እኔ ግን ቤት ውስጥ ስለሆንኩ ብዙም አስፈላጊ አይደለም ሳንስክሪን መጠቀም። እና ቪዲዮውን ከወደዳችሁት ላይክ እያደረጋችሁ ሼር እያደረጋችሁ ሰብስክራይብ እያደረጋችሁ አበረታቱኝ።